ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብ ነኝ። አብራችሁን ቆዩ። በሀገር መከላከያ ሰራዊት 403ኛ መከታ ኮር የተገነባው የጭና ሰማዕታት መታሰቢያ ጤና ጣቢያ ተመረቀም። በሰሜን ጎንደር ዞን ዳባት ወረዳ ጭና ቀበሌ የሀገር ባለውለታዎችን ለማሰብ የተገነባው ጤና ጣቢያው ከ28 ሚሊዮን ብር በላይ ወጪ እንደተደረገበት ተገልጿል። ተጨማሪውን ከቃል ኪዳን ኃይሌ እንከታተል። በሰሜኑ ጦርነት ወቅት በሰሜን ጎንደር ዞን ዳባት ወረዳ ጭና ቀበሌ በ2013 ዓ.ም በወርሃ ነሐሴ የህይወት መስዋዕትነት የተከፈለባት ምድር ናት። ይህንን በማሰብ በሀገር መከላከያ ሰራዊት የ403ኛ መከታ ኮር የተገነባው የጭና ሰማዕታት መታሰቢያ ጤና ጣቢያ ተመርቋል። የፕሮጀክቱ መሐንዲስ ሻለቃ ተሰማ መኬቦ የሀገር መከላከያ ሰራዊት የሀገርን ዳር ድንበር ከመጠበቅ ባለፈ የሀገር ባለውለታዎችን ዘውትር የሚዘክር ሐውልት ለማቆምና የማህበረሰቡን የጤና አገልግሎት ችግር ለመፍታት በማቀድ በ403ኛ ኮር የጭና ሰማዕታት መታሰቢያ መገንባቱን ገልጸዋል። የፌዴራል መከላከያ ሰራዊት የሀገሪቱን ዳር ድንበር ከውስጥና ከውጭ ከሚቃጡ ከማንኛውም አደጋዎች ከመከላከል ጎን ለጎን ማህበረሰብ አቀፍ ልማት ተሳትፎ እጅግ የጎላ ታሪክ አለው። ታሪካዊቷ የጭና ቀበሌ በ2013 ዓ.ም በሰሜኑ ጦርነት ወቅት ሀገር ለማዳን የሉና ዘመቻ ሰማዕትነት የከፈሉ ጀግኖችና የጸጥታ ኃይል ሲቪል ማህበረሰብ መታሰቢያነት እንዲሁም በጦርነቱ የተጎዳውን የጭና አካባቢ ማህበረሰብ የጤና አገልግሎት ችግር ለመቅረፍ የተገነባው የጤና ጣቢያ አንዱ ነው። የግንባታው ጠቅላላ ወጪው 28 ሚሊዮን 670,240 ብር ከ90 ሳንቲም ነው። በሀገር መከላከያ መገናኛና ኢንፎርሜሽን ሲስተም ዋና መምሪያ ኃላፊ ሌተናል ጀነራል መሰለ መሰረት የአካባቢው ማህበረሰብ ከጸጥታ መዋቅሩ ጎን ተሰልፎ ትልቅ አስተዋጽኦ አድርጓል ብለዋል። ሰራዊቱ የገነባው ጤና ጣቢያ ከጤና አገልግሎት በላይ እንደ ታሪክና ማስታወሻ የሚታይ ሐውልት ነው ብለዋል። ታሪካችንን የይዙን አጠቃላይ ብሎም የተቋማችንን እዚህ የተከፈለውን መስዋዕትነት ሰማዕታታችን ያለበት የሀሳብ አምጥታችሁ ዛሬ ቀላል አይደለም። በእናንተ ደሞዝ አዋጣችሁ ሌላው ያገዘ እንዳለ ሆኖ ይህንን ነገር ቅርስ እዚህ ለአካባቢው መሰራቱ እኔ በጣም ደስተኛ ነኝ። በግንባታው የአካባቢው ነዋሪዎች አስተዋጽኦ ማበርከታቸውን ያነሱት የጭና ቀበሌ ነዋሪ ቄስ ወረታው አዱኛ የሰማዕታቱ መታሰቢያ ይሆን ዘንድ የተገነባው የጤና ተቋሙ ለህብረተሰቡ አገልግሎት የሚሰጥ መታሰቢያ መሆኑን አንስተው የተሰማቸውን ደስታ ገልጸዋል። ለእናቶቻችን ወልደው በእንጨት ተንጠልጥለው ወደዛ ወደ ወቅንም ወደ ደባርቅም ከመንከላታት እንዲቆጠቡና ባጭሩ ህይወታቸው ሳይንከላታ ወደ ህይወታቸው ሳያልፍ ባጭሩ የደህንነትን ተስፋ እንዲያገኙ ሲል ህሙማን የሚድኑበት፣ በሽተኞች የሚፈወሱበት፣ ህፃናቶች ክትባት አግኝተው ባጭሩ ማንኛቸውን ጤንነታቸውን የሚያስገኝ በመገንባቱ በጣም ትልቅ ሐውልት በመሰራቱ በጣም ደስተኛ ሆኛለሁ። የአማራ ክልል ጤና ቢሮ ጽህፈት ቤት ኃላፊ ሲስተር ክሽን ወልዴ ጤና ተቋሙ በሙሉ አቅሙ አገልግሎት እንዲሰጥ እንደሚሰራ ተናግረዋል። እናቶች አስፈላጊ የሆኑ የጤና አገልግሎቶችን በአቅራቢያው የሚያገኙበትና ከእንግልት የሚተርፉበት የሰው ኃይልን በተመለከተ ወረዳ ስለሚያሟላ የሰው ኃይልን ወረዳው ይዞ ያሟላል። ጤና ቢሮ ደግሞ ማስጀመሪያ የህክምና መሳሪያዎችንና የመድኃኒት አቅርቦት አሁን በቅርቡ ያስገባል። በቅርቡ ለህዝቡ በቂና የተሟላ አገልግሎት እንሰጣለን ማለት ነው። የዳባት ወረዳ ዋና አስተዳዳሪ መርሻ ወረታ 403ኛ መከታ ኮር የጭናን ማህበረሰብ ችግር ተረድቶ ላደረገው እገዛ አመስግነዋል። ጭና ቀበሌ ላይ የተገናኘ ነው። በ403ኛ ኮር የጭና ጀግኖች ሰማዕታትን ለማስታወስ የተገነባውን ጤና ጣቢያ ለመመረቅ ብቻ ሳይሆን ኢትዮጵያ የነገሰችበትን የጀግኖች ልጆቿ ገድል ለማስታወስ ጭምር ነው። 403ኛ ኮር የድሉ ፋና ወጊ ከመሆኑ ባሻገር ከአባላት ደሞዝ እና ከልዩ ልዩ ተቋማት በሰበሰበው ገንዘብ እና ከ28 ሚሊዮን ብር በላይ ወጪ የጭናን ህዝብ አንገብጋቢ ችግር ለይቶ ይህን የሚያምር ተቋም እንካችሁ በማለቱ በዳባት ወረዳ ህዝብ ስም ልባዊ ምስጋናዬን አቀርባለሁ። በግንባታው ልዩ ልዩ ተቋማት እገዛ ማድረጋቸው የተጠቆመ ሲሆን በምርቃት መርሃ ግብሩ ላይ የሀገር መከላከያ ሰራዊት ከፍተኛ መሪዎች፣ የክልልና የዞን የመንግስት የስራ ኃላፊዎችና የአካባቢው ነዋሪዎች ተገኝተዋል።
ባለፉት ወራት ከ29000 በላይ የቁም እንስሳት ለውጭ ገበያ መቅረቡን የአማራ ክልል ንግድና ገበያ ልማት ቢሮ አስታወቀም። ቢሮው የቁም እንስሳት ህገወጥ ንግድን ለመከላከልና የውጭ ግብይት ለማሳለጥ ያለመ ውይይት ከባለድርሻ አካላት ጋር በጎንደር ከተማ መክሯል። ተጨማሪውን ከአዲስ አለማየሁ እንከታተል። የአማራ ክልል ንግድና ገበያ ልማት ቢሮ የቁም እንስሳት ኮንትሮባንድ ንግድ ለመከላከልና የውጭ ግብይት ለማሳለጥ ያለመ ውይይት ከባለድርሻ አካላት ጋር በጎንደር ከተማ አካሂዷል። የአማራ ክልል ንግድና ገበያ ልማት ቢሮ ምክትል ኃላፊ አትክልት አሳቤ በበጀት ዓመቱ ከ29700 በላይ የቁም እንስሳት ለውጭ ገበያ ማቅረቡን ገልጸዋል። በበጀት ዓመቱ ወደ ውጭ የተላከው የቁም እንስሳት 29000 በላይ የቁም እንስሳት ወደ ውጭ ገበያ ልከናል። በዚህ ገበያ ላይ እንግዲህ በግና ፍየል የዳልጋ ከብት እሱን ታሳቢ ያደረገ ቁጥር ነው የተናገርኩት። ይሄኛው ኮሪደር በተለይ ጎንደር ቀጠና ሁሉም ዞኖች የዚህ ፖቴንሻልና አቅም ያላቸው ስለሆኑ ቁጥሩ ላይ ድርሻቸው ከፍ ያለ ነው። የቁም እንስሳት በስፋት ከሚገኝባቸው አካባቢዎች መካከል የወልቃይት ጠገዴ ሰቲት ሁመራና የምዕራብ ጎንደር ዞኖች ተጠቃሽ ናቸው። እንስሳቶች በህጋዊ መንገድ ግብይት ለማካሄድ እየሰሩ መሆናቸውን የዞን ንግድና ገበያ ልማት መምሪያ ኃላፊዎች አንስተዋል። በህገወጥ መንገድ የሚዘዋወሩ የቁም እንስሳትን በቁጥጥር ስር እያዋሉ ስለመሆኑም ተናግረዋል። ፍስሐ ጎስ እባላለሁ። የወልቃይት ጠገዴ ሰቲት ሁመራ ዞን ንግድና ገበያ ልማት መምሪያ ኃላፊ ነኝ። ህገወጥ የቁም እንስሳት ንግድ ላይ የተሰማሩ ነጋዴዎች ላይ በተደረገው ቁጥጥር 639 የቀንድ ከብት 25 ግመል መያዝ ተችሏል። እነዚህ የተያዙትም በአስተዳደራዊ ቅጣት 626ቱ ከ626ቱ 3.2 ሚሊዮን ወደ መንግስት ካዝና ገቢ ተደርጓል። 38ቱ ደግሞ በፍርድ ሂደት በህግ ጉዳያቸው በህግ እየታየ በፍርድ ሂደት ነው የሚገኙ። ጌትነት በሊሁን እባላለሁ። የምዕራብ ጎንደር ዞን ንግድ ገበያ ልማት መምሪያ ኃላፊ ነኝ። በዚህ ዓመት የያዝነው የሁለት በጉምሩክም በእኛም ተደምሮ ከ53 ሚሊዮን በላይ ገቢ ያስገኘንበት እንትን በህገ ወጥ ተይዞ ነው። ግለሰቦችን በዚህ ልክ እንዲቆሙ ማድረግ ይጠበቅብናል። እንደኛ እንደ ምዕራብ ጎንደር ዞን ህገ ወጥነትን ለመከላከል ከምንጊዜውም በላይ በቁም እንስሳት ብቻ ሳይሆን በሌሎችም ብዙ ርቀት እየሄድንበት ያለው እንገኛለን። ጤንነታቸው የተጠበቀ እንስሳትን በማምረቱ ረገድ ሰፊ ስራዎች እየተሰሩ ነው ያሉት ደግሞ የአማራ ክልል እንስሳትና ዓሳ ሀብት ልማት ቢሮ ምክትል ኃላፊ ነጋ ይስማው ናቸው። እንስሳትና ዓሳ ሀብት ልማት ቢሮ ልማቱ ሲለማ የሚያስፈልጉ መሰረተ ልማቶችና ግብአቶች አሉ። ለምሳሌ ከበግና ፍየል ዳልጋ ከብት አያይዘን ስናነሳ ዋናው ነገር መከላከልን መሰረት ያደረገ የእንስሳት ጤና አጠባበቅን በተመለከተ ነው። በዚህ ደረጃ በትልቁ አጀንዳ ይዘን ከቀበሌ እስከ ክልል ድረስ ያሉትን አሟልተን እየተገበርን ያለን። ለዚህ የሚያስፈልግ ግብአትና ቴክኖሎጂ እያቀረብን ያለን። አንዱ ለልማቱ ወሳኝ የሚባለው ነገር የእንስሳት ጤናን መጠበቅና መከላከል ስለሆነ ማለት ነው። ክልሉ በቁም እንስሳት የታደለ አካባቢን ያሉት የንግድና ገበያ ልማት ምክትል ኃላፊዋ ያለንን ጸጋ ባገው መጠቀም ላይ ውስንነት አለ ብለዋል። ለዚህ ደግሞ በጋራ መስራት እንደሚያስፈልግ ነው ያነሱት። ግብይት መሰረተ ልማት ስለሚፈልግ የተገነቡ መሰረተ ልማቶች ለዓላማቸው ስኬት ተግባራዊ እንዲሆኑ የፌዴራል አካላትም በዚህ ላይ ድርሻቸውን እንዲወጡ እንፈልጋለን። ሌሎች የግብይት ማዕከላት ፍላጎትም በክልሉ ንግድና ገበያ ልማት ቢሮ በራሱ ተዋረድ እየተጠኑና እየተሰሩ መሄድ እንዳለባቸው የቤት ስራ የሚወሰድ ነው። በ2018-19 የምርት ዘመን ከ529,000 ሄክታር መሬት በላይ በእርሻ ስራ ለማልማት ታቅዶ እየተሰራ መሆኑን የምዕራብ ጎንደር ዞን ግብርና መምሪያ አስታወቀም። በተያዘው የምርት ዘመን ለውጭ ገበያ የሚቀርቡ ምርቶችን በማምረት ለውጭ ምንዛሬና ለኢንዱስትሪ ግብዓትነት ለማዋል አቅዶ እየሰራ መሆኑን የምዕራብ ጎንደር ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አንዳርጌ ጌጡ ተናግረዋል። በአካባቢው የእርሻ ስራው ዘግይቶ የሚጀምር ቢሆንም እስካሁን ድረስ 28 በመቶ የሚሆነው የእርሻ ስራ እንቅስቃሴዎች መሰራቱን የገለጹት ኃላፊው ከ12.9 ሚሊዮን ኩንታል በላይ ምርት ለማግኘት ታቅዶ እየተሰራ መሆኑንም አብራርተዋል። በ2018-19 ምርትና ምርታማነትን ለማሳደግና ግብርናውን ለማዘመን በሚደረገው ጥረት 219 አዳዲስ ትራክተሮች ወደ ዞኑ እንዲገቡ መደረጉን የገለጹት ኃላፊው ከበሬ እርሻ ወደ ትራክተር ሜካናይዜሽን ለመሸጋገር በትኩረት እየተሰራ ነው ብለዋል። ቀድሞም ሆነ ዘግይተው ለሚዘሩ ሰብሎች ሰው ሰራሽ አፈር ማዳበሪያ በወቅቱና በተገቢው መንገድ መግባቱንም አረጋግጠዋል። ይህም ምርትን ለማሳደግ አይነተኛ ሚና አለው ብለዋል። በምርት ዘመኑ ለማልማት ከታቀደው መሬት 350 ሄክታሩ በሜካናይዜሽን የሚለማ መሆኑም ተገልጿል። የዘገበው ባልደረባችን ኤልያስ ጋሻው ነው።
ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን። Thank you.